አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድኔ የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ በጣም አስገራሚ፣ እናንተንም ያው ያስደንቃችኋል እርግጠኛ ነኝ። እጅ ለመኖር ምንም አይነት ስራ መስራትን አያግድም። የእጅ ለመኖር እና በማን እናየዋለን ቪዲዮን አስገባላችኋለሁ። እና ደግሞ እንትን ብር አልከፈልሽም ዩቲዩብ እያላችሁ ያኔ አላመናችሁም ብዙ ሰዎች። እሱንም መጨረሻ ላይ ነግራችኋለሁ። እስቲ ቪዲዮን እናስገባላችሁ። እስቲ የእጅ ለመኖር ከምንም ስራ ከመስራት አያግድም። በህይወታችን አጃይባ እና አሰላሙ አለይኩም አጃይባ ነኝ። በተፈጥሮ ልትጀሌላት ዛሬ ደግሞ ነው በእግሬ የሰፋሁትን ቆንጆ ኺማሮችን አሳያችኋለሁኝ። አብራችሁኝ ኮፒ ሊንክ እና ሼር ያደረጋችሁኝ ቆዩላችኋለሁኝ። ያው ድፍረት ለሌላችሁ ሰዎች በዛው ድፍረትን ማለማመዳችሁና አልችልም አልሞክርም እንዳትሉ ሁሉንም ነገር ትራይ ማለት ሞክሩት። ማለት ስራችሁ ከአቅማችሁ በላይ ካልሆነ ይቻላልና ትራይ አድርጉት። እስቲ እናያለን የኔን ልብሶች ማለት ነው። لو سيأتشالله ورزانيد جلبابها قفازها أيضا تغطي وجهها ترخي ذراعا ذيلها لا تنكشف أقدامها قد شيدت حصا لها سترا وعزا قد بهي يزي جغنا ቪዲዮ እያችሁት አይደለ? ሱብሃንአላህ ስንት ነገር አስተውላችሁ ቢያንስ ማለት ነው። እኔ ካስተዋልኩት አንደኛ የአላህ ታምር አላህ እኮ እንዲያድርጎኛል። ንቃበል ልብስም የሱን ህግጋት አላከብርም አላለችም። ንቃባንም ግጥም አድርጋ በስነ ስርዓት የለበሰ ጀግና እጅ ያለመኖር ደግሞ ከስራ ያግድም ብላ ብዙ ነገር እያስተማረችን ትገኛለች። እኔ ወላሂ በጣም ነው እኔ በሷ በጣም ያኔ መሰጣለሁ። በቃ እኔ ሙሉ አካል አለኝ ግን ምን ሰራው የሚለውን አስተውላለሁ። በዚህ ዘመን ደግሞ በጣም ብዙ ሙሲባዎች በዝተዋል። በተለይ ሴቱ ለብሶ እንዳለበሰ ጸጉሩን ወደ ላይ እንደ እንትን የሚሉ እንደ ግመል ሻኛ አድርገው የሌለ ጸጉር የሌላቸው ምን ነበር የቻይና ጸጉር ማሳጃ ትልልቁን እያደረጉ በቃ ወንዶችን ለመፈተን ማያደርጉት ጥረት የለም። ሙሉ አካል ተሰጥቷቸው ምናምን። ግን እሷ ግን እጅ የለኝም ንቃብ እንዴት ለብሳለሁ? እጅ የለኝም ንቃብስ እንዴት አስራዋለሁ ወደ ኋላ ብላ አላገዳትም። አላሁ አክበር። ወላሂ እኔ በጣም ነው ያኔ እሷን ሳይ በቃ ያኔ በጣም ነው ሞራ የሚሰማኝ። ያው አሁን ዩቲዩብ ነበራት፣ አሁን ዩኒቨርሲቲ ተማሪ ሆና ነው። ያው ዩቲዩብ መስራት ከባድ ነው እንደምታውቁት። እኔ እቺ ልጅ ማግኘት ፈልጋለሁ በእርግጥ ወላሂ ከሷ በጣም መማር ፈልጋለሁ ብዙ ነገር። አሁን አዋሳ ዩኒቨርሲቲ ናት ያለችው እና አላህ Subhanahu Wa Ta'ala በትምህርቷም ብቁ ያድርጋት። እኔ ይሄንም እንትን ማን ነበረ ጅልባብ ሽፎን ሰርታ እንትን ስትላይ ይቻላል። ባንክ ቤት ሄዳ ብር ስታወጣ ይቻላል። ማኪና ስትነዳ ይቻላል በእግሯ ማለት ነው። እና እኛ ሙሉ አካል ይዘን ምንድነው የቆረጠን ምንድነው የፈለጠን ማድረግ ወላሂ ላዚም እኔ በጣም ማፍረው በራሴ አንዳንዴ ማለት በጣም አፍራለሁ። በቃ ምን ሰራው እኔ ሙሉ አካል ተሰጥቶኝ ምን ሰራው? እና ደግሞ መልእክቱ ንቃብ ከምንም እንደማያግድ እንደዚህ ለብሳ እንደዚህ ጀግና ሆና እንደዚህ አምሮባት ንቃብ በራሱ ውበት ነው። እና ሴቶች እስኪ ከሷ ምን ተማራችሁ? የምትገላለጡ ማለት ነው ለወንዶች ፈተና የምትሆኑ ሴቶች ከሷ ምን ተማራችሁ? የምሬን ነው። ማሻአላህ ተባረከላህ። እኔ በጣም ነው የምታጅበኝ እሷ ልጅ በጣም አላህ ይስጥር። እና የምትገላለጡ ሴቶች ከሷ ተማሩ በጣም ማለት ነው። እና ስራ የለኝም ስራ እንትን አላልኩም ስራ በቃ ያኔ ምንም ነገር መስራት አልቻልኩም ብላችሁ የቤት ውስጥ የተቀመጣችሁም ከሷ ተማሩ። እሷ ማትሞክረው ስራ የለም። በቃ እጅ የላትም ግን ትሞክራለች፣ ትሰራለች፣ ትሳካላታልና እኛ እጅ አለን ሙሉ አካል አለን። ሄደን መንቀሳቀስ ሰበብ ማድረስ አለብን። ያው ቁጭ ብለን መቼስ እንጀራ ልንበላ አንችልም። አልጋ ላይ ቁጭ ብሎ እንጀራ ነው እና ብሎ በህልሙ ቢያስብ ማንም ሊበላ አይችልም። ሁሉም ሰርቶ ሲያገኝ ነው ማለት ነውና አላህ Subhanahu Wa Ta'ala ለሷ ያሳካላት ያሰበችውን እቺ ልጅ የሚያገባ ባል ያ ሰላም ታድሏል። የምሬ ነው በጣም ነው የታደለው።
ከዚህ በፊት ያው በሷ ቪዲዮ ሰርቼ ነበር የሆነ ሰዓት አይታችሁት ከሆነ ያው ብዙ ሰው ያውቃታል። አጃይባን ማያውቃት የለም። የተወለደችው ስልጤ ክልል ውስጥ ነው እና አሁን ደግሞ አዲስ አበባ መታ ተምራ አሁን ለዩኒቨርሲቲ በቅታለች። እንግዲህ በእግሯ እየጻፈች በእግሯ እንጀራ ስትጋግር፣ ወጥ ስትሰራ፣ ሽንኩርት ስትከትፍ፣ ልብስ ስታጥብ፣ ቤት ስታጸዳ በቃ በጣም ብዙ ነገር ነው ያሳየችን። ወላሂ ሱብሃንአላህ። እና ለእኛ ለሰነፍ ሴቶች እንግዲህ በጣም ትልቅ ትምህርት ነው የምታስተላልፈው። ሂጃብ ለማይገራልን ንቃብ ለማንለብስ እንግዲህ ሴቶች የምትገላለጡ ከሷ ተማሩ። የምሬ ነው። በጣም ጀግና ነሽ አጃይባ። አላህ ሱብሃነሁ ወተዓላ ይጠብቅሽ። ከዚህ በላይ ያለ ትልቅ ደረጃ ደርሰሽ ያለምሽው ሀሳብሽ እኔ ፓይለት መሆን እፈልጋለሁ ብለሽ ነበር። አላህ እሱንም ያሳካልሽ። ደግሞ ታሳኪዋለሽ። ደግሞ ጎበዝ ተማሪ ነች ማሻአላህ። በዚህ አጋጣሚ ማለት ነው እና እላችኋለሁ እንደኔ ሰነፍ የሆናችሁ ሴቶች እንግዲህ ከሷ ተማሩ። የምሬን ነው። በጣም ነው የምታስደምመኝ ማለት ነው። እሷን ሳይ በቃ እኔ ምን ሰራው እስካሁን ነው የምለው። በቃ የራሴን የሰራሁት ዜሮ ነው የሚገባው። ምክንያቱም እሷ በይግራ ሁሉ ነገር ትሰራለች። ያው አላህ ላይ ያስችል አይሰጥም አይደለ? እሷ ደግሞ አላህን በጣም ነው የምታመሰግነው። አልሐምዱሊላህ ነው የምትለው ሁሌ ማለት ነው። አላህ እኮ ሊያስተምረኝ ነው የሰጠኝ። እንዲህ አይማርሩም። በነገራችሁ ላይ እንደዚህ አይነት ሰዎች እኮ ሲያማርሩ አይታችሁ ታውቃላችሁ። ግን በቃ አላህ እንዳመጣባቸው ያውቃሉ። ድብና አድርገው ነው አልሐምዱሊላህ የሚሉት። እንደኛ አይደለም፣ አይሰስቱም። እና አልሐምዱሊላህ ረብል ዓለሚን ሙሉ አካልም ስለሰጠን ከሷ ምን ተማራችሁ ታዲያ ሴቶችዬ? ቤት ስታጸዳ፣ እንጀራ ስትጋግር አይተናል እኮ በጣም ብዙ ቆጮ ክትፎ ስትሰራ ብዙ ነገር ሳይታናለች። እንግዲህ ታምር ነው አይደል? ሱብሃንአላህ። ሰይፉ ላይ ቀርባለች፣ ኢቢኤስ ላይ ቀርባለች። በጣም ብዙ ቦታ እንትን ብላለች። እና አላህ ሱብሃነሁ ወተዓላ ያሰብሽን ያሳካልሽ አጃይበይ። እና አንቺን ለማግኘት ኢንሻአላህ በአላህ ፍቃድ ሰበብ አደርሳለሁ። እኔ በጣም ነው ማግኘት ፈልገው ሳልጅ ወላ ለምንድነው አላውቅም። ያኔ ትመስጠኛለች። ያኔ እንትን ነው ማለት ነው። በአላህ ላይ ያላት ተወኩል ምናምን ሳያት ሱብሃንአላህ በጣም ገራሚ ነውና አሁን ደግሞ ኢዘዟት። ይኸው በዚህ አጋጣሚ ስልክ አስቀምጣለች። ሂጃቦችን ኺማሮችን ኢዘዙና ሊበሱ። ያለ ሂጃብ አትውጡ። ሰምተሻል? እያንዳንድሽ ሂጃብ ውበት ነው። እና በመቀጠል ደግሞ ሁለተኛው ዩቱብ ከፍሉሻል ወይ? የብር ዩቱብ ይከፍላል ወይ ብላችሁኛል። ዩቱብ ከሰራችሁ ይከፍላል። ለምንድን ነው የማይከፍለው? በስነ ስርዓት መጀመሪያ የዩቱብን ህግ አውቆ መስራት ነው የመሰለ ነገር የለም። እኔም በፊት ዩቱብ ህጉን ጠብቃችሁ የምትሰሩ ከሆነ ዩቱብ ይከፍላል። ወላሂ ይከፍላል። ይኸው ከፍሉኛል። እኔ አልሐምዱሊላህ ባለፈ ዩቱብ ከፍሉኛል ብዬ ሰርቼላችኋለሁ። እንግዲህ ወላሂ ማለት እንግዲህ ባላህ ማማን ነው። እና ውዶቼ ዩቱብ ከፍሉኛል። ወላሂ ስማ ወላሂ ከፍሉኛል። ብዙ ልጆች ያላመናቸዋላችሁ የሆነ ለዩቱብ ብለሽ ነው ወይ ምናምን ያሉ ልጆች ስላሉ ነው። እኔ ዩቱብ ከፍሉኛል። ዩቱብ ያልከፈለኝን ከፍሉኛል ብዬ አላወራም። የሆነ ሰዓት $7 እንደሞላው ሞልቻለሁ። ለምን $7 መሙላት ለእኔ በጣም ከባድ ነበር። እንደምታውቁት ቪው የለኝም ምናምን። ዩቱብ ደግሞ እንትን የሚለው ቪው ሲኖራችሁ ነው ቶሎ ቶሎ የሚከፍላችሁ። ለእኔ እንደምታውቁት አልሐምዱሊላህ ብቻ ለኩል ያህል ኢንሻአላህ ዩቱብ ጠንክራችሁ ስሩ። የምሬን ነው። በተለይ ወንዶች፣ ለሴቶች እንኳን የኔ ያክል አልመክረም። ለራሴ ቀልቤ ደርቆ ሴቶች ወጡና ስሩ አልልም። ግን ወንዶች ስሩ። የምሬን ነው። ስሩ፣ ወጥራችሁ ስሩ። ዩቱብ ይከፍላል። ህጉን ጠብቁ። የሰው ቪዲዮ አትልቀቁ። ታምኔል ርዕስ ምናምን ጻፉ። የምትወያዩበትን ዛሬ በምን ርዕስ ልግባ፣ በዛ ርዕስ ደግሞ አወያዩ ምናምን ነገር። እንደዛ ስታረጉ ደግሞ ዩቱብ በደንብ አድርጎ ህጉን ጠብቋል ብሎ ቶሎ ብሎ ነው የሚቀበላችሁ። እኔን በፊት እለቅ ነበር። በጣም ብዙ ቁርአን ለቅቄ ነበረ። ሾርት በተለይ አሁን በጣም ብዙ ነገር እየለቀኩ ነበር፣ ሀዲሶችን እየቆራረጥኩ። ግን አይቻልም ሲባል ደለትኩት። ደልቼም ቤቴን አቀዘቀዝኩት እንጂ መደለት ራሱ በጣም ለቤት ያኔ ለዩቱባችሁ አደጋ ነው። ቤታችሁን ቅዝቅዝ ነው የሚያደርገው። ብታዩ ፕራይቬት አድርጉ። አው ደግሞ እንትን በሉት ማለት ነው። ቆራርጡት። ያለበት ነገር ካለ ዲሊት ማድረግ በጣም ከባድ ነው። አንደኛ ፕራይቬት ስታደርጉ ዩቱባችሁ እንትን አይልም። ያኔ ምን ነበር ዩቱባችሁ አይቀዘቅዝም። ፕራይቬት ስታደርጉ ሰዓታችሁ አይቀንስም፣ ቪው አይቀንስም፣ እንዳለ ነው ቁጭ የሚለውና እንደዛ አድርጉ። ወጥራችሁ ስሩ። ዩቱብ ከሰራችሁ ይከፍላል። ማይከፍልበት ምንም እንትን የለም።
ህጉን ጠብቆ የሰራ ሰው 24 ሰዓት ሳይሞላ ነው እኔ ሞኔታይዝ ያደረገኝ። እንግዲህ ህጉን የሚፈልገውን ነገር ያው እንግዲህ ያለህ ነው ነገሩ። ሰው ለፍቶ በጣም ብዙ ሰዎች እየተመለሰባቸው፣ አሁን ደግሞ በጣም ነው ህጉ የጠበቀው ብታዩ። እንደ በፊቱ አይደለም። እንደውም በፊት ይሻል ነበር። አሁን በጣም ጠብቀዋል። አስተካክላችሁ ዩቲዩባችሁን ሞኔታይዝ አስደርጉ። አብሽሩ፣ አላህ ይጠብቃችሁ። በጣም ደስ ይላል። ለፍታችሁ ደክማችሁ ደግሞ እንደዚህ ስታገኙ በጣም ደስ ይላል። ተስፋ አትቁረጡ። ዩቲዩብ ተስፋ ያስቆርጣል በጣም። ሰዓት ለመሙላትም ተስፋ ያስቆርጣል። ቪዲዮ ኤዲቲንግ ለማድረግ ቪዲዮ ለመስራት ራሱ በጣም ነው የሚያሰለቸው። እንደውም ላይቭ ይሻላል። ቶሎ ብላችሁ ላይቭን ታምኔ ሰርቶ መግባት ነው። ዩቲዩብ ደግሞ ምን ሀሳብ ይዤ ልምጣ ማን ነበረ ቪዲዮ ምን ሀሳብ ይዤ ልምጣ እንደዚህ እያላችሁ ቪዲዮ ለመስራትና ኤዲት ለማድረግ በጣም ተደክማላችሁ። ያም ተደክሞ ደግሞ ቪው ሳይኖረው ሞራናችሁ ቅዝቅዝ ነው የሚለው እና ብዙ ልጆች እነዛ ነው የሆኑት። እና ተስፋ አትቁረጡ። ተስፋ ካልተቆረጠ ዩቲዩብ ይከፍላል። ይሄው ካፍሎን አይተነዋል። ሌሎቻችሁም ተስፋ አትቁረጡ። በተለይ ወንዶች እኔ ብሰሩ ባይነኝ፣ ወጥራችሁ ስሩ። በራሳችሁ ቅራት የምትቀሩ ከሆነ በራሳችሁ ያን አይዲያ የምትመጡ ከሆነ ምንም ችግር የለውም፣ ስሩ። አላህም የሚወደው ነው። እንደውም በዛውም ሀጅር ታገኛላችሁ። አላህ ሱብሓነሁ ወተዓላ ለሁላችንም ርስቃችን ሰፋ ያደርግልን። የለፋንበት አላህ ያቅምሰን ነው የሚባለው ኢንሻአላህ። አብሽሩ። ጀዛኩሙላሁ ኸይራን ስለተከታተላችሁኝ። እና ደግሞ ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ ሀገርም ተነስቻለሁ፣ ዱአ አድርጉልኝ። አላህ በሰላም ለሀገሬ ያብቃኝ። እናንተንም በሰው ሀገር ያላችሁም ሀገርም ያላችሁ ሁላችሁንም አላህ ይጠብቃችሁ። ሀገራችንም አላህ ሱብሓነሁ ወተዓላ ሰላም ያደርግልን። እንደወጣን በሰላም ወደ ሀገር መመለስ፣ ሙሉ ጤና ይዞ መመለስን የመሰለ ነገር የለም። እና አብሽሩ ሀባይቢ። ጀዛኩሙላሁ ኸይረን ስላዳመጣችሁኝ። እና ደግሞ ሼርና ላይክ ሰብስክራይብ ማድረግ አትርሱ እላችኋለሁ የኔ ውዶች። አመሰግናለሁ። ለአላህ ብዬ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።